ለትዳር የማይሆን የወንድ አይነት። ብዙ ሴቶች በፍቅር ሲጎዱ አይታችሁ ሊሆን ይችላል። ምክንያቱ ግን ሳያውቁት ሳይሆን እያወቁ ግን ልብ ስለማይሉት ነው። ብዙ ወንዶች እያስመሰሉ አብሮሽ ሊሆኑ ይችላሉ። ምክንያቱ ወንዶች ድብቅ ስለሆኑ ነው። ስለዚህ አንቺ ለትዳር የምታስቢውን ወንድ እነዚህን 6 ነገሮች ግዴታ ማሟላት አለበት ማለት ነው። ያን ከመናገሬ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ እያደረጋችሁ ቀጥታ ወደ ዛሬው ሀሳባችን እንገባለን። ስለዚህ የመጀመሪያ የሚሆነው ለትዳር የማይሆን ወንድ አይነት ስሜቱን መቆጣጠር የማይችል ወንድ ነው። ይህ ወንድ አይነት ለትዳር ጭራሽ አይሆንም። ህይወትሽን ነው የምታመሰቃቅየው ማለት ነው። ምክንያቱ ምንድነው ካልሽ ስሜቱን የማይቆጣጠር ወንድ ማለት በስራው ሊሆን ይችላል፣ ከጓደኞቹ ባለው ነገር ሊሆን ይችላል። ከሁሉም ጋር እንደተጣላ ነው። ሰው ባስቀየመው ቁጥር እንደተጣላ ነው። ራሱን ማረጋጋት፣ ራሱን ኮንትሮል ማድረግ አይችልም። ከአንቺ ጋር ሊሆን ይችላል፣ ስትናገሪው ሊሆን ይችላል። ራሱን ኮንትሮል ማድረግ ስለማይችል ወደ አስፈላጊ ጸብ ነው የሚሄደው ማለት ነው። ስለዚህ እንደዚህ አይነት ወንድ ጭራሽ ለትዳር አይሆንም ማለት ነው። ሲቀጥል ስሜቱን የማይቆጣጠር ማለት ደግሞ በወሲብ ሊሆን ይችላል። ያለ ፍላጎትሽና አንቺ ሳትዘጋጂ ምንም አይነት ነገር የሚሆን የለም። እሱ ደግሞ ስሜቱን መቆጣጠር የማይችል ወንድ ከሆነ ማቆም አለብሽ ማለት ነው። እንደዚህ አይነት ወንድ ካየሽ ወደ ትዳር ውስጥ ሳትገቢ ቶሎ ማቋረጥ አለብሽ ማለት ነው። ትዳር ውስጥ ደግሞ ከሆናችሁ ይህን ነገር ፊክስ ለማድረግ መሞከር አለባችሁ። ቁጭ ብላችሁ ተነጋገራችሁ ማለት ነው። ከዛ አቅም ካለፈ ግን ይሄ ወንድ ለጭራሽ ህይወትሽን እያመሰቃቀለው ነው እንጂ የሚሄደው እያስተካከለው አይሆንም ማለት ነው። ስለዚህ ሴቶች ወንዶች ይለወጣሉ እያላችሁ አትቆዩ ማለት ነው። ምክንያቱም ህይወታችሁን እያመሰቃቀላችሁ ነው፣ እድሜያችሁን እየበላችሁ ነው የምትሄዱት። ሰውን እለወጣለሁ ብላችሁ መሞከር የለባችሁም ማለት ነው። በሁለተኛ ደረጃ የተቀመጠው ምንም አይነት ሱስ ያለው ወንድ ሊሆን ይችላል። ይሄ ጭራሽ ለህይወትሽ የማይገባው ወንድ ነው። ሱስ ያለው ወንድ ህይወትሽን እያመሰቃቀለ፣ ቤተሰቦችሽን እያመሰቃቀለ፣ ገንዘብሽን እያመሰቃቀለ፣ ውበትሽን እያበላሸ የሚሄድ አይነት ወንድ ነው። ሱስ ከመጠን በላይ ሱስ ያለው ወንድ ከሆነ እመኚ ትዳርሽ ነው የሚበላሸው። ምክንያቱም ምንድነው ካልችኝ የሚመጣው ገንዘብ በሙሉ ወደ ሱስ ነው የሚሄደው። የቁማር ሱስ ሊሆን ይችላል፣ የሲጋራ ሱስ ሊሆን ይችላል። የተለያየ በብዛት ፍቺ የሚካሄደው አይታችሁ ከሆነ በቁማር ሱስ ነው። ሚስቱን ያስበላ ስንቱ አለ፣ ትዳሩን ያስበላ ስንቱ አለ፣ ቤቱን፣ ገንዘቡን፣ መኪናውን እያስበላ ስንቱ አለ። ስለዚህ ቁማር የሚጫወት ወንድ ከሆነ ጭራሽ ለህይወትሽ እና ለልጆች አባት ሊሆን አይችልም ማለት ነው። ስለዚህ በደም አድርገሽ ተጠንቀቂ። እነዚህን አይነት ወንዶች በጭራሽ እንዳትቀርቢ ማለት ነው። ሶስተኛውን ከመናገሬ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ እያደረጋችሁ ኮሜንት ላይ ሀሳብና አስተያየታችሁን በማስቀመጥ አበረታቱን ማለት ነው። ሶስተኛው አላማ የሌለው ወይም እቅድ የሌለው ወንድ አይነት ነው። እንደዚህ አይነት ወንድ አላማ ከሌለው ወንድ ጋር ህይወትሽን ነው የሚያመሰቃቅለው። ምክንያቱም አላማ የለውም። ወዴት እንደሚመራሽ አያውቅም። ቤቱን እንዴት አድርጎ ማስተዳደር እንደሚችል አያውቅም። ስለዚህ አንቺ እንደዚህ አይነት ወንድ ጋር እንዴት አብረሽ ልትሆኚ ትችያለሽ? አላማ ካለው ወንድ ጋር ነው ህይወትሽ የሚስተካከለው ማለት ነው። ልጆችሽን እንዴት አድርጎ መምራት እንዳለበት አያውቅም። አንቺን እንዴት አድርጎ መምራት እንዳለበት አያውቅም። ኃላፊነት አልገባውም። ስለዚህ ለቤተሰብ ማስተዳደርነት አልበቃም ማለት ነው። ስለዚህ አላማ፣ ግብ ሊኖረው ይገባል። የእናንተ አብራችሁ ግብ ሊኖራችሁ ይገባል። ከልጆችሽ ጋር ግብ ሊኖረው ይገባል። የራሱ ደግሞ ግብ ሊኖረው ይገባል ማለት ነው። ስለዚህ አላማ ከሌለው ወንድ ጋር ከሆንሽ አሁን ላይ እመኚኝ ቶሎ በለሽ ከእንደዚህ አይነት ህይወት ሽሺ። ምክንያቱም ህይወትሽን እያበላሸሽ፣ ህይወትሽን እያጣሽ ነው የምትሄጂው። ጊዜ ከሄደ በኋላ መጸጸት ምንም ትርጉም የለውም ማለት ነው። ግን ካሁኑ ህይወትሽን ከቀየርሽው እመኚኝ መተሽ ታመሰግኛለሽ ማለት ነው። ስለዚህ በአራተኛ ደረጃ የተቀመጠላችሁ ለሰው ክብር የሌለው ወንድ ነው። ይህ ወንድ
ለቤተሰቦችሽ ሊሆን ይችላል፣ ለአንቺ ሊሆን ይችላል፣ ለጓደኞችሽ ሊሆን ይችላል። ለተለያየ ቦታ ክብር ከሌለው በጣም በጣም ከባድ ነው። አንቺ በሄድሽበት ሁሉ እድሜ ልክሽን እያሳፈርሽ የሚሄድ ወንድ ነው። ስለዚህ ለትዳርሽ እጅግ እጅግ ማይሆን ነው ማለት ነው። ስለዚህ ለሰው ክብር ያለውን ወንድ፣ ለሰው ሪስፔክት ያለው፣ ለአንቺ የሚያከብርሽ፣ በጓደኞችሽ ፊት ለፊት የሚታዘዝሽ፣ እሺ የሚልሽ ይሁን ምናምን የሚል አይነት ወንድ እንጂ የሚያሸማቅቅሽ፣ በጓደኞችሽ ፊት የሚሰድብሽ አይነት ወንድ መሆን የለበትም። ቤተሰቦችሽን የሚያከብር፣ ቤተሰቦችሽን የማይናገር፣ ቀና ብሎ የማያ አይነት ወንድ መሆን አለበት። ይህን አይነት ወንድ ካልሆነ ከአሁኑ ቤተሰቦችሽን የሚሳደብ ከሆነ ከአሁኑ ጓደኞችሽን የሚሳደብ አይነት ወንድ ከሆነ እመኝኝ ነው ምልሽ፣ ትዳርሽን በቅርቡ ታጨዋለሽ። ወይንም ምን እንደዚህ አይነት ትዳር ውስጥ ደግሞ ካልገባሽ እመኝኝ ከአሁኑ ተለይ ነው ምልሽ፣ ከአሁኑ ማለት ነው። ስለዚህ ለሰው ክብር የሌለው ወንድ ጭራሽ ወደ ህይወትሽ እንዳታስገቢ ማለት ነው። በአምስተኛ ደረጃ ደግሞ የተቀመጠው አንቺን ማስተዳደር የማይችለው ወንድ ነው። አንቺ ስላለሽ ብቻ ትዳራችሁን የምታስቡ ከሆነ ይሄ ትልቅ አደጋ ላይ ነው ያላችሁት ማለት ነው። ስለዚህ እሱም ሊኖረው ይገባል ግዴታ ማለት ነው። ሰርታችሁ ልትለወጡ ትችላላችሁ፣ እሱ ይኖረው ብቻ እያልኩኝ አይደለም። ነገር ግን ስትታመሚ ሊያሳክምሽ የሚገባ መሆን አለበት ማለት ነው። በፋይናንሻል በኩል ሊጨናነቅ ማይገባ ወንድ መሆን አለበት ማለት ነው። እንደዚህ አይነት ወንድ ካገባሽ ግን ህይወትሽን እያመሰቃቀልሽው ነው፣ ህይወትሽን እያበላሸሽ ነው። ስለዚህ አንቺን ማስተዳደር የሚችል፣ ልጆችሽን ወደፊት መምራት የሚችል አይነት ወንድ፣ አቅም ያለው ወንድ መሆን አለበት ማለት ነው። ሀብታም ይሁን እያልኩኝ አይደለም፣ ልትረዱኝ የሚገባው ማለት ነው። ስለዚህ አብራችሁ ልትለወጡ ይገባል። ነገር ግን አንቺን ማስተዳደር ይችላል ወይ? በብር ብቻ ሊሆን አይደለም፣ በአይምሮ፣ በአቅም፣ በአስተሳሰብ አንቺን መምራት ይችላል ወይ ነው ጥያቄው ማለት ነው። ስለዚህ እንደዚህ አይነት ወንድ ካልሆነ፣ አንቺን ማስተዳደር የማይችል አይነት ወንድ ከሆነ አሁን ታዩ ማለት ነው። ያለበለዛ ግን ህይወትሽን እያጣሽ ነው የምትሄጂው። ምክንያቱም ጊዜ ቁሞ አይጠብቅሽም ማለት ነው። ነገ ብትጸጸቺ ምንም ዋጋ የለውም ማለት ነው። በመጨረሻ የተቀመጠላችሁ ይህን ከመናገሬ በፊት ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን እንግዲህ በጣም ወሳኝ ነው። ይህ መጨረሻው ምንድነው? እሱም የማይወድሽን ወንድ ማግባት። የማይወድሽን ወንድ በቤተሰብ ሊሆን ይችላል፣ በተለያየ በጓደኛ ሪኮመንድ አድርገውች ሊሆን ይችላል። እንደዚህ አይነት ወንድ ካገባሽ የማይወድሽን ጭራሽ ህይወትሽን አጣሽው ማለት ነው። ምክንያቱም አንቺ ሳታቂው ቺት ሊያደርግብሽ ይችላል። የማይወድሽ ከሆነ ለአንቺ ክብር አይኖረውም፣ ለአንቺ ቦታ አይሆነውም። እነዚህ 5 የጠቀስኳቸው ነገሮች ሁሉ ዋጋ የላቸውም ማለት ነው አሁን የማይወድሽ ከሆነ። ስለዚህ ወንድ ልጅ ካልወደደ በጣም ከባድ ነው እና የሚወድሽ አይነት ወንድ ለትዳር ምረጪ ማለት ነው። እስከ መጨረሻው እንግዲህ ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እወዳችኋለሁ። ቻው።